በምንጃር ሸንኮራ ርብራብ እንጨት ተደርምሶ የሞትና የአካል ጉዳት ደርሷል። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ማርያም የተረበረበ እንጨት ተደርምሶ እስካሁን በውል ያልታወቁ ሰዎች ሕይወታቸው ማለፉን የወረዳው ኮሙኒኬሽን ገልጿል። ቤተክርስቲያኗ ዓመታዊውን የቅድስት ድንግል ማርያም የንግስ በዓል አስመልክቶ ከምታካሂደው የንግስ ክብረ በዓል ጎን ለጎን እየተሰራ ያለው የቤተክርስቲያኗ ግንባታ እየተጎበኘ ባለበት ሰዓት ነው ባለፈበት ሰዓት ለፊኒሺንግ የተረበረበው እንጨት የመደርመስ አደጋ አጋጥሞታል። በዚህም በሰዎች ላይ የሞትና የአደጋ ጉዳት መድረሱን የወረዳው ኮሙኒኬሽን ቢሮ ኃላፊ አቶ ኑርላህም ከድር አስታውቀዋል። በጉዳቱ እስካሁን ቁጥራቸው በውል ያልታወቁ በርከት ያሉ ሰዎች ሕይወታቸው እንዳለፈ ነው የገለጹት። ርብራቡ የተጫናቸውን ተጎጂዎች የማውጣት ስራው ተጠናክሮ መቀጠሉን የተነገረው ሰው ሊዘሙት ሄዶ ይሞታል፣ ሊሰርቅ ሄዶ ይሞታል። የተለያየ የኃጢአት ሥራ ለመስራት ሄዶ በዚያው የሚሞት ሰው እጅግ ብዙ ነው። ምንም እንኳን ድንገታዊና አሰቃቂ ሁኔታ ቢሆንም በእግዚአብሔር ቤት ማረፍ ግን ክብር ነው። ሁላችሁም እንደሰማችሁት በዛሬው ቀን መስከረም 21 በምንጃር ሸንኮራ ወረዳ በምትገኘው አረርቲ ማርያም የድንግል ማርያምን ክብረ በዓል ሊያከብሩ የሄዱ ምእመናን በአዲሱ ሕንፃ ላይ ለፊኒሺንግ የተደረደረው እንጨት በመደርመሱ ምክንያት ብዙዎች ከ30 በላይ የሚደርሱ ምእመናን ሕይወታቸው አልፏል። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍ። እናታችን ድንግል ማርያም በምልጃዋ ከልጇ ከወዳጇ ተማልዳ ነፍሳቸው በገነት እንድታርፍ የልጇ የኢየሱስ ክርስቶስ መልካም ፈቃድ ይሁን። ሁላችሁም ኮሜንት ላይ ግቡና ነፍሳችሁን በገነት ያሳርፈው እያላችሁ ሁላችሁም ጻፉ። አምላካችን ነፍሳቸውን በአጸደ ገነት ያኑርልን። ነፍስ ይማር። I
እስካሁን በሆስፒታሉ የተረጋገጠው የ22 ሰዎች ህይወት ማለፉ ነው የአረርቲ ከተማ ሰላምና ጸጥታ መምሪያ ያስታወቀው። በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ዓመታዊ የቅድስት ድንግል ማርያም ክብረ በዓል ላይ እየተሰራ ያለውን ቤተክርስቲያን እየጎበኙ ባሉ ሰዓት ለፊኒሺንግ ስራ የተረበረበው እንጨት ተደርምሶ ነው በርካታ ምዕመናት ላይ የሞትና የአካል ጉዳት የደረሰው። ከሆስፒታሉ በተረጋገጠው እስካሁን የ22 ሰዎች ህይወት ማለፉን በተጨማሪም 55 ሰዎች ላይ ከመካከለኛ እስከ ከፍተኛ ጉዳት መድረሱን አስታውቋል። አሁንም የሚደርሱን አዳዲስ መረጃዎችን ወደ እናንተ እናደርሳለን። ኮሜንት ላይ አስተያየታችሁን አስቀምጡልን።